አንድ ክርስቲያን ዘወትር በጸሎት ውስጥ ሊያካትታቸው የሚገቡ ወሳኝ ነጥቦችን በዛሬው ቆይታችን እንመለከታለን። ሰላም እንደምን አላችሁ? እንደምን እስኪ ሳደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። በዚህ ሐሳብና በዚህ ርዕሰ ጉዳይ በዛሬው ቆይታችን እናደርጋለን። በቀጥታ ወደ ትምህርታችን ወደ ቪዲዮአችን እንሄዳለን። አቀማመጡ ቢለያይም ወይንም ደግሞ የጸሎቶቹ ቦታ ቅደም ተከተል በብሉይ ኪዳንም ሆነ በሐዲስ ኪዳን ቢለያዩም እያንዳንዱ ጸሎት በመጽሐፍ ቅዱሳችን ውስጥ ያሉት 5 ነገሮች አላቸው። እነዚህ 5 ነገሮች ክርስቲያኖች በሚጸልዩት ጸሎት ላይ መገኘት ያለባቸው ነገሮች ናቸው። አሁን እኒህን ነጥቦች ስናነሳ ሰው ሲጸልይ ለጸለየው ጸሎት መስፈርቶች ወይንም ደግሞ ቅድመ ሁኔታዎች ናቸው። አንድ ሰው ጸሎቱ እንደ ጸሎትነት ራሱ የሚለካው እነዚህ ነገሮች ሲመጡ። ግልጽ ነው? ገብቷቸዋል? እኒህን ጸሎቶች የተጸለዩት በብሉይ ኪዳንም ሆነ በሐዲስ ኪዳን አሁን የምንጠቅሳቸውን 5 ነገሮች አሏቸው። የመጀመሪያው በብሉይ ኪዳንና በሐዲስ ኪዳን ያሉ ጸሎቶች በሙሉ የሚያመሳስላቸው ያላቸው ነገር ሃይማኖት ነው። እስኪ ሃይማኖት በሉ። ሃይማኖት አላቸው። እያንዳንዱ የሚጸልይ ሰው ሃይማኖት አለው ማለት ሃይማኖት ቃሉ በግዕዝ ነው። በአማርኛ ሲተረጎም እምነት ተብሎ ነው የሚተረጎም። እያንዳንዱ ጸሎት እምነት አለው። እንዴት ያለ ብላችሁ ብትጠይቁ በመጽሐፍ ቅዱስ ላይ አብዛኞቹ ጸሎቶች እግዚአብሔርን በማየት ወይንም ደግሞ ልክ አንድ ሰው ፊት ለፊቱ ሌላውን ሰው እንደሚመለከተው በሚሆን መልኩ የተጸለዩ አይደሉም። እየሰማችሁ ነው? ለምሳሌ ሙሴ እግዚአብሔር ፊት ጸሎት ሲያደርግ የእሳት መጋረጃ ከድኖት ነው። የሳሙኤል እናት ሐና በቤተ መቅደሱ ጸሎት ስታደርግ እንባዋን እያፈሰሰች ነው። እምነት የነበራቸው እንባቸውን ቢያፈሱም የሚሰማቸው ማን አለ ብለው እግዚአብሔር ነው። ሙሴም የእሳቱ መጋረጃ ውስጥ ሆኖ የእግዚአብሔርን ድምፅ ቢሰማውም ፊቱም ደግሞ እንዳለ አምኖ እየለመነ ባያየውም ግን ፊቱን ያላየውን እግዚአብሔርን የምለምነውን ነገር በሙሉ ምን ያረገኛል ብሎ አምኖ ይሰማኛል ብሎ። ስለዚህ የመጀመሪያው ጸሎት የማታዩትን ነገር ነው አባታችን ሆይ ብላችሁ የምትጠሩት። የማታዩትን ወይንም ደግሞ ያልተመለከታችሁትን አምላክ ነው አባታችን ሆይ እያላችሁ የምትጠሩት። ይህ እምነት ይጠይቃል። ምክንያቱም በዚህ በምንኖርበት ዓለም ላይ ለአንድ ነገር መኖርና ለአንድ ነገር አለመኖር መስፈርት ወይም ሚዛን ተደርገው የሚቀመጡት የስሜት ሕዋሳቶቻችን ናቸው። አንድ ነገር መኖር የሚታወቀው ወይ ስለታየ ወይ ስለተዳሰሰ ወይ ስለተሸተተ ወይ ስለተቀመሰ አይደለ? አሊያ ስለተረገጥ ነው ወይም በስሜት ሕዋሳቶቻችን በአምስቱ ስላከናወን ነው የሆነ ነገር አለ ይላል ሰው። ለእግዚአብሔር ግን ቆመን ጸሎት በምናረግበት ጊዜ ላይ እኒህን ነገሮች በሙሉ ላይሟልሉን ይችላል። በእጃችን ላንዳስሰው እንችላለን፣ በአይናችን ላናየው እንችላለን። ስንናገር እኛ በጆሮአችን ድምፁን ላንሰማው እንችላለን። በእግራችን ተራምደን የረገጥናት ቤተ ክርስቲያን እንኳን የሰማይ ደጅ ሆና ላትታየን ትችላለች በአይነ ሥጋ። ግን ይሄ ሁሉ ይሆናል ብሎ መቀበል እምነት ነው። ይሄ ሁሉ ይደረጋል ብሎ ማመን ትልቅ ሃይማኖት ነው። ለዛ ነው አንድ ሰው ጸሎቱ ሲለካ መጀመሪያ ምን ሊኖረው ያስፈልጋል ሲባል እምነት ሊኖረው ያስፈልጋል። ሃይማኖት አላቸው ሁሉም ጸሎቶች መጽሐፍ ቅዱስ ላይ አሉ። ስለዚህ አንድ ጸላይ ጸሎቱ የሚለካበት የመጀመሪያው ነገር ወይም ሊኖረው የሚገባው ቅርጽ እምነት ነው። ስናገር ማን ይሰማኛል ብሎ ባላየውም ማን ያየኛል ብሎ እግዚአብሔር ባልዳሰሰው እኔ ማን ይዳሰሰኛል ብሎ። ስለዚህ ይህ የመጀመሪያው ጸሎት ሊኖረው የሚገባው ነገር ነው። እንደዚሁ የመሰለ ጸሎት በመጽሐፍ ቅዱስ ላይ የማቴዎስ ወንጌል ምዕራፍ 8 ላይ እናገኛለን። የማቴዎስ ወንጌል ምዕራፍ 8 ከቁጥር 8 ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ ያዳነው አንድ 100 አለቃ እንመለከታለን። ያ 100 አለቃ አምላካችንና መድኃኒታችን ኢየሱስ ክርስቶስ ልጁ እንደታመመበት በሰማበት ወቅት ላይ ልጁን እንዲያድንለት ወደ ቤቱ እንዲወስደው ነገሩ። ያ 100 አለቃ ደግሞ ለአምላካችን ምን ብሎ መለሰለት? ጌታ ሆይ አንተ ከቤቴ ጠፈር በታች ልትገባ አይገባኝም። እኔ መኮንን ነኝ፣ አለቃ ነኝ። የልቤን ፈቃድ እኔ ሳልሄድ አሽከሮቼን የሚያገለግሉኝን አገልጋዮችን ሂዱና አድርጉት ብላቸው ያደርጉታል። አንተም ቃል ተናገር ልጄ ይፈወሳል አለ። ጌታችን ኢየሱስ ክርስቶስም ተናገረው፣ እውነት እውነት እላችኋለሁ በእስራኤል ወገን እንደዚህ ያለ እምነት አይቼ አላውቅም፣ ልጅ ተፈውሶልሃል ሂድ አለው። ወደ ቤቱ ሲገባም ክርስቶስ ሳይመጣ ያቺ ልጅ ያለችበት ቤት ላይ ሳይገባ ትፈወሳለች ብሎ ትፈወስ ያለው ቃል ልጅቷን ፈውሷት እንመለከታለን። አሁን የዚህን ታሪክ የተነሳነበት ዋነኛው ጭብጡ ምንድነው?
ይህ መቶ አለቃ ክርስቶስን አይቶት ነው ቃል ተናገር ልጄ ምን ያደርጋል ያለው። አሁን እኛ ሳናየው ደግሞ ምን ተናገር እንለዋል? የሐዲስ ኪዳን ምእመናን በተለይ ከክርስቶስ እርገት በኋላ ያሉት እምነታቸው ከመቶ አለቃው በላይ ይበልጣል። መቶ አለቃው አይቶት ነው ቃል ተናገር ልጄ ይፈወሳል ያለው። እኛ ሳናየው ሳንመለከተው ግን እግዚአብሔርን ቢናገር ይህ የነገርኩትን ነገር ይሁን ቢል ምን ያደርጋል እንላለን? ይሆናል ይደረጋል እንላለን። ስለዚህ እምነት ትልቅ ነገር ነው። በጸሎት ውስጥ መከታት አለበት የምንለው አንደኛ ነጥብ። ሁለተኛው ተስፋ ነው። እስቲ ተስፋ በሉ። መዳናችን የተፈጸመው በተስፋ ነው። የምንኖረውም ጭምር በተስፋ ነው። የክርስትና እምነት መዳናችን የተፈጸመው በተስፋ ነው ማለት ጌታችን ኢየሱስ ክርስቶስ ያጠፋነውን ጥፋት በበደልን ወቅት ላይ ሊያድነን ይችል ነበር፣ ግን አላዳነንም። ላጠፋነው ጥፋት ዋጋ መክፈል እንዳለ እንድናውቀው ማለት ነው። ብዙ ሰው ይጠይቃል፣ አብዛኛውን ሰውም ጭምር ጌታችን ወይም ልዑል እግዚአብሔር ማለት ነው ለምንድን ነው አዳምና ሔዋን በበደሉበት ቅጽበት ላይ በድለንሃል ብለው በተናገሩበት ወቅት ላይ ልመናቸውን ሰምቶ ያልማራቸው የሚል ጥያቄ ሰምታችሁ አታውቁ? ያልማራቸው ይቅር ያላላቸው እግዚአብሔር ይቅር ባይ ሳይሆን ቀርቶ አይደለም፣ ግን ያጠፉት ጥፋት ዋጋ እንደሚያስከፍል እንድናውቀው። ለዛ ነው ክርስቶስ አምላካችን አሁን የምንጸልየውን ጸሎት እየሰማን ዝም የሚለን ኃጢአት ያስከፈለችንን ዋጋ እንድናውቀው። ኃጢአት ሳንሰራ ብንለምነው የልባችንን መሻት እንደሚሰጠን እናውቃለን እናምናለንም ጭምር። ኃጢአት ሰርተን ደግሞ ስንናገረው እየሰማ ዝም የሚለን የሰራችሁት ኃጢአት ዋጋ እንዴት እንደሚያስከፍላችሁ ተመልከቱት ለማለት ነው። ልክ አዳምና ሔዋንን አስቀድመው በደሉን ከመስራታቸው በፊት ልመናቸውን ሁሉ ይሰማ ነበር። በደሉን ከሰሩት በኋላ ግን ማረን ሲሉት ከ5500 ዘመን በኋላ ከልጅ ልጃችሁ ተወልጄ ምን አረጋችኋለሁ? አድናችኋለሁ አለ። ተስፋን የሰጣቸው ማለት ነው። እንደሚያድናቸው ነገራቸው። እኛም ጸሎት ስንጸልይ ተስፋ ያስፈልገናል። ስለተናገርን ለምን በቅጽበት አልሆነልንም አንልም። ተስፋ ይፈልጋል ጸሎት። ሁለተኛው የዳነው በተስፋ ብቻ ሳይሆን የምንጠብቀውና የምንኖረውም በተስፋ ነው። ከኛ መካከል እግዚአብሔር ቢፈቅድ ከሞትን በኋላ የት እንገባለን ብለን የምንኖር መቼም ሲኦል አይደለም አይደል? እግዚአብሔር ቢፈቅድ የት እንገባለን ብለን እስኪ መንግስተ ሰማያት በሉ። መንግስተ ሰማያት እንገባለን ብሎ መኖር ህልም ነው ወይስ ተስፋ ነው? ተስፋ ነው። እግዚአብሔርም ሰጥቶናል ይህንንም ተስፋም ጭምር። ጸሎት ብቻ ሳይሆን ግን ተስፋ የሚያስፈልገው ክርስቲያኖች ሃይማኖትም ጭምር። ሃይማኖት ቅዱስ ጳውሎስ የዕብራውያን መልእክቱ ላይ ሲናገር ይላል ተስፋ ለሚያደርጓት ጥይቅት ናት ይላል፣ የተረዳች ናት ይላል። ሰው በእምነቱ ውስጥ ሆኖ በሃይማኖት ትምህርት ላይ የተመላለሰ ዛሬ ተምሮት ያልገባው ነገር ቢኖር ተስፋ ቢያደርግ ይገለጥለታል። ነገ ይገባኛል ብሎ ቀጣይ ቀንም ቢመጣ ይገለጥለታል። ግልጽ ነው። ገብቷችኋል? ስለ ጸሎትም እንዲሁ ነው። ሰው የጸለየው ጸሎት ላይ ተስፋ ግዴታ ያስፈልገዋል። ያለ ተስፋ ጸሎት አይደረግም። ቅዱስ ጳውሎስ የሮሜ መልእክቱ ምዕራፍ 8 ቁጥር 24 ላይ እንዲህ ይላል፣ በተስፋ ድነናል፣ ነገር ግን ተስፋ የሚደረግለት ነገር ቢታይ ተስፋ አይደለም ይላል። እስኪ ተስፋ በሉ። የሚደረግለት ነገር ቢታይ ተስፋ አይደለም። ምክንያቱም ተስፋው ከታየ ተገኘ ማለት ነው። ያገኘነውን ነገር ለምን ተስፋ እናደርገዋለን? አንድ ሰው ዳቦ ለመግዛት ተስፋ ቢያደርግ ዳቦውን ካገኘውን በኋላ ተስፋ ያደርጋል? ተስፋ ያደረገውን ምን ስላገኘ? ዳቦ ስላገኘ። ስለዚህ ቅዱስ ጳውሎስም ምን አለ? ተስፋ የሚደረግለት ነገር ቢታይ ተስፋ አይደለም። የሚያየውንማ ማን ተስፋ ያደርጋል? የማናየውን ግን በትዕግስት እንጠባበቃለን አለ። የማናየውን በምን እንጠባበቃለን? በትዕግስት እንጠባበቃለን። ስለዚህ በክርስትና ሕይወት ውስጥ ጸሎት ሁለተኛ ሊኖረው የሚገባው ነገር ተስፋ ነው ማለት ነው። እስካሁን ስንት ነገር አየ? ሁለት። የመጀመሪያው ምንድነው? ማስታወሻ ያላዛችሁ ሰዎች እንደ ማስታወሻ ተጠቀሙት። ጥያቄ ስጠይቃችሁ የመጀመሪያው ምንድነው? በሉ እንጂ መልሱ። እምነት። ሁለተኛው ምንድነው? ተስፋ። ሶስተኛው ጸሎት ደግሞ ሊኖረው የሚገባው ፍቅር ነው። አንዱ ለአንዱ መጸለይ ማለት ነው። ይህን ጸሎት ወይም አባታችን ነው የሚለው ለምሳሌ በምንጸልይበት ጊዜ ላይ ለብቻችን የምንጸልየው ቢሆንም ማንም ሰው ለብቻው ሲጸልይ አባታችን ሆይን አባቴ ሆይ ብሎ አይጠራም አይደል? ለብቻው ሆኖ ሲጸልይ ምናችን ሆይ ነው የሚለው። ተሰብስቦም ሲጸልይ ምናችን ሆይ ነው የሚለው። ይሄ ፍቅርን ያሳያል። በመሰረቱ በአይነ ስጋ የምመለከታቸው ሌሎች ወንድሞቼ የሉም እንጂ አጠገቤ ለኔም
ለመጸለይ አጠገቤ ለሌለውም ወንድሜ ምን ነው እያልን አባታችን ነህ እያልን። ሁለተኛ እዛው ጸሎት ላይ ምን እንላለን? እስኪ አባታችን ሆይ በሉ እንጂ ሁላችሁም። እሺ ከዛስ እሺ ከዛስ ድገሙት ጮክ ብላችሁ የዕለት ምናችንን እየለመናችሁ ወይም እየለመንን ያለነው ለብቻችን ብንሆንም እየጠየቅን ያለነው ግን እግዚአብሔር እንዲሰጠን ለኛ ብቻ ሳይሆን የዕለት ምናችንን ያለ ለሌላውም እንጀራ ሰጠው እያልን። ስለዚህ ይሄ ፍቅር ነው ማለት ነው። እኔ እንደበላው አብላው፣ እኔ እንደጠጣው አጠጣው። እንጀራው በስጋ ቢሆን ምግብና መጠጥ ነው። በነፍሳችን ደግሞ ፈውስ ሊሰጠን የሚችለውን ደግሞ ቅዱስ ስጋውን ክቡር ደሙንም የዕለት እንጀራዬን አይደለም ያለ ምናችንን ያለ ላልቆረበውም ሰው እየለመንን ነው ማለት ነው። አባታችን ሆይ ስንል እንጀራ ተብሎ የሚተረጎመው እሱ ነው። ባለፈው ሳምንት ስንማር የዮሐንስ ወንጌል ምዕራፍ 6 ላይ ክርስቶስ ራሱን ስለ ስጋው ሲናገር ከሰማይ የወረደ የሕይወት እንጀራ እኔ ነኝ ያለው ነው አይደለም? ስለዚህ የዕለት እንጀራችንን ስጠን ማለት አንተን ስጋህን ደምህን እንድንጠጣ ለብቻዬ ብቻ ሳይሆን ለማንም ፍቀድልን፣ ለሁላችንም ፍቀድልን። ይሄ የፍቅር ጸሎት ነው ማለት ነው። እኛ የምንፈልገውን አይደለ ለምንወደው ሰው የምናረገው፣ እኛ ደስ ያሰኘንን አይደለ የምናረገው። ፍቅር ማለት እኮ ይሄ ነው። ፍቅር ሰጥቶ መቀበል ብቻ አይደለም፣ ያለ መቀበል ውስጥ ያለ መስጠት ነው። እግዚአብሔር ፍቅሩን ሲገልጽልን ለኛ ከኛ የተቀበለው ምን አለ? ምንም እኮ የለም። ቸር ነው፣ እንዲሁ ነው የሰጠው። የሚወድ ሰውም እንዲሁ ጸሎቱ ላይ ፍቅር ሊኖር ያስፈልጋል ማለት ለሌላው የምንጸልየው የሆነ ነገር ስላደረገልን አይደለም። ለሌላው የምንጸልየው ፍቅር ስላለን ነው። ክርስቲያኖች የፍቅር አምላክን ብቻ ሳይሆን የሚያመልኩት እነሱም ፍቅር መሆን አለባቸው። ሶስተኛው ፍቅር ነው። አራተኛው ጸሎት ኑዛዜ ይፈልጋል። እስኪ ኑዛዜ በሉ። ኑዛዜ ወይንም ደግሞ በእንግሊዘኛው ኮንፌሽን ማለት ነው። ኃጢአትን እንዲህ ነው ብሎ መናገር ይፈልጋል። ደግሞ በጸሎት ውስጥ ወይም በቤተ ክርስቲያን ውስጥ 3 ኑዛዜዎች አሉ በውስጥ አዋቂነት። አንደኛው አንድ ሰው ጸሎት ሲያደርግ ኑዛዜውን ቀጥታ ለእግዚአብሔር ሊናገር ይችላል። ወይም ለራሳችንና ለብቻችን የምናደርገው መናዘዝ አለ። ለምሳሌ ወንድሙ አቤልን በገደለው ጊዜ ላይ ቃየል ለብቻው አይደለ የተናዘዘው? ነው አይደለም? ነው። ቃየል ለብቻው ነው የተናዘዘው። ኃጢአት መበደሉን ያመነው ወንድሙን እንደገደለ ያመነው በሱ ነው። የቃየልና የአቤል አባት የሆነው አዳምም ኦሪት ዘፍጥረት ምዕራፍ 3 ላይ አትብላ የተባለውን በበላ ጊዜ ላይ የተናዘዘው ለማን ነው? ደከማችሁ እንዴ? ለብቻው አይደል የተናዘዘው? ለብቻው ማለት እግዚአብሔር ብቻ አይደል የሰማው? ደክማችኋል እናቁም። በዚህማ አይሆንም። በደንብ ነቃ ብላችሁ መስማት አለባችሁ። ብቻውን የተናዘዘው አይደለም። ስለዚህ አንድ ሰው ጸሎት በሚያደርግበት ጊዜ ላይ አቤቱ የበደልኩትን ይቅር በለኝ ሲል ለሁሉም እየዞረን የሚናገረው አይደለም። ለብቻው የሚያደርገው ኑዛዜ ነው። እግዚአብሔር እንደሚሰማው፣ እግዚአብሔር እንደሚያየው፣ እግዚአብሔር የሰራውን በደል እንደሚያውቅ አምኖ ለብቻ የሚደረግ ወይንም ደግሞ ለራሳችን ለብቻችን የምናደርገው ኑዛዜ አለ። አዳም በደልኩኝ እንዳለው ቃየልም ወንድሙን መግደሉን እንዳመነው ማለት ነው። ሁለተኛው ደግሞ በህብረት የሚደረግ ኑዛዜ አለ። ህዝቡ አንድ ሆኖ በእግዚአብሔር ፊት የሚያቀርበው ኑዛዜ ማለት ነው። እንዲህ አይነቱ ኑዛዜ አባታችን ሆይ ላይ አለ። በደላችንን ሁሉ ምን በለው። ስለዚህ ይሄ ሁሉ ህዝቡ በአንድነት የሚያደርገው ኑዛዜ፣ ሁላችንም ተሰብስበን ጸሎት ስናደርግ በአንድነት እንናዘዛለን። መጽሐፍ ቅዱስ ላይም አለ በአንድነት የተደረገ ስለ ኃጢአት የቀረበ ኑዛዜ። መጽሐፈ ነህምያ ምዕራፍ 9 ቁጥር 1 ላይ ታገኙታላችሁ። ህዝቡ ሁሉ በእግዚአብሔር ፊት በአንድነት ያቀረበው ኑዛዜ በድለናል፣ አጥፍተናል ብለው ሲናገሩ። ሶስተኛው ደግሞ ኑዛዜ በጣም የሚገርማችሁ ስለ ወገንና ስለ ሀገር የሚደረግ ኑዛዜ አለ። ስለምንና ስለምን አልኳት? ስለ ወገንና ስለ ሀገር የሚደረግ ኑዛዜ አለ። በሀገር በወገን መቅሰፍት ሲመጣ ነቢያት በእግዚአብሔር ፊት ይቆሙና ስለ ህዝቡ ራሳቸውን አሳልፈው እስከ መስጠት ዋጋ የሚያስከፍል ኑዛዜ ይቀርባሉ። ለምሳሌ ሙሴና አሮን ኦሪት ዘጸአት ምዕራፍ 17 ላይ አምላካችን ልዑል እግዚአብሔር ህዝቡን ሊያጠፋ ነው ሲል ህዝቡን ከምታጠፋ ማንን አጥፋ ለሙሴ? ይሄ ስለ ሀገርና ስለ ወገን የሚቀርብ ኑዛዜ ነው። ስለ ሀገርና ስለ ወገን የሚቀርብ ማራቸው የሚል ጥሪ ነው። ስለዚህ አንድ ሰው ጸሎት ሲጸልይ ክርስቲያኖች
ቢያንስ ጸሎቱ ሃይማኖት እምነት ሊኖረው ያስፈልጋል፣ ተስፋ ሊኖረው ያስፈልጋል፣ ፍቅር ሊኖረው ያስፈልጋል። በመጨረሻም ደግሞ ኑዛዜ ያስፈልገዋል። ተአምኖ ተሃጣው ማለት ነው። አምስተኛውና የመጨረሻው አንድ ጸሎት ሊኖረው የሚያስፈልገው ደግሞ ምልጃ ነው። ምን አልኳችሁ? ምልጃ፣ ስለሌላው መነመን። ይህንን በፍቅርም ጭምር ልንጨምረው እንችላለን። ፍቅር ምልጃም ሊሆን ይችላል። ምክንያቱም አንድ ሰው ምልጃ ማቅረብን በጣም ትልቅ ቁም ነገር ያደርገዋል። ብዙ ክርስቲያኖችም ጭምር ስለ ምልጃ ሲነገር በጣም ይከብደናል። ወይ ጉድ! የቅዱሳን ምልጃ እንዴት ነው ወዲያ ነው እያለን እንጠይቃለን። ይቅርና ቅዱሳን የማማለድ ነገርን ትተነው እኛ እንኳን እናማልዳለን። ምልጃ ማለት ለሌላው መለመን ነው ከሆነ የአባታችን የጸሎት ላይ ለብቻችን ሳንጸልይ የዕለት እንጀራችንን ስጠን ብለን ከእግዚአብሔር ፊት ቆምን ማለት እየለመንን ነው ለሌላው አይደለም። ነው አይደለም? ለሌላው መለመን ምልጃ ከሆነ እያማለድን ነው አይደለም? ነው አይደለም? ነው። ምንም ጥርጥር የለውም ነው። ምልጃ ያን ያክል የሩቅ የሆነ አድርጋችሁ አትረዱት። ክርስቲያኖች ይሄንን ከግንዛቤ ውስጥ በጣም አድርገን ማስገባት አለብን። ጸሎት ግን ምልጃ ያስፈልገዋል የሚባለው ምንድነው? ስለሌላው ብቻ ሳይሆን ስለማይመለከቱንም ጉዳዮችም ጭምር ጸሎት ማድረግ አለብን። የማይመለከቱን ጉዳዮች ማለት ምን መሰላችሁ? ቀጥታ ከኛ ጋር ላይገናኙ ይችላሉ። አንዳንድ ሰው ስለሆነ የዓለም ቦታ ላይ ፍንዳታ ፈነዳ፣ ሰው ሞተ ሲባል እንደው እንጸልይ ሲባል እኔ ምን አገባኝ፣ የፈነዳው እዛ እኛ ያለነው እዚህ፣ ምን ብለን የምንጸልየው ይላል። ምን ብለን የምንጸልየው ምን አገባን ይላል። እንደዛ ግን አይባልም። የምንኖርባት ቦታ ተለያየች እንጂ የምንኖርባት ዓለም አንድ ናት አይደለች? ናት። እዛ የሰማነው ክፉ ነገር ወደኛ እግዚአብሔር አያርገው እንጂ ሊመጣ ይችላል አይችልም? ይችላል። ስለዚህ ጸሎት የሚጸልየው ሰው ምልጃ የሚያቀርበው ለሌላው መለመንም ጭምር መልመድን አለበት ብላ ቤተክርስቲያን የምታስተምረው ለዛ ነው። ይህንን በምን ትረዱታላችሁ? በሥርዓተ ቅዳሴያችን ላይ በእንተ ቅድሳት የሚባል ጸሎት አለ። የባለፈው ሳምንት ስንማር የነገርኳችሁ። ይህ ጸሎት ላይ ቤተክርስቲያን የማትጸልይለት አካል የለም፣ የማትለምንለት ቦታ የለም። ስለ ሰማዩም ትለምናለች፣ ስለ ምድሩም ትለምናለች፣ ስለ ዝናቡ፣ ስለ ምድሩ ፍሬ፣ ስለሚመሩ ነገስታት፣ መኳንንት፣ ባለሟሎች፣ ስለ ሁሉም ይለመናል፣ ስለ ሁሉም ተማጽኖ ይቀርባል። ይሄ ሁሉ በሚደረግበት ወቅት ላይ ቤተክርስቲያን ለሌላው ጸለየች ማለት ምን አቀረበች ማለት ነው? ምልጃ አቀረበች ማለት ነው። ቤተክርስቲያን በየቀኑ በእንተ ቅድሳት የምታነበው ግን ክርስቲያኖች አደራ የጸሎቱ ግዴታ በቅዳሴ ውስጥ መኖርን ለማክበር ብቻ ሳይሆን እኛም በጸሎታችን ወቅት ላይ ስለ ዓለም ሁሉ ምን ማድረግ እንዳለብን መጸለይ እንዳለብን። ስለዚህ አንድ ሰው በጸሎቱ ውስጥ እነዚህ ነገሮች መካተት አለባቸው። ጥሩ፣ እነዚህ መካተት አለባቸው ሲባል ሌላ የምንጠይቀው ጥያቄ ምንድነው? እነዚህ ነገሮች እንዳሉ ሆነው የራሴንስ ልመና ማቅረብ አልችልም ወይ? ይቻላል፣ ምንም ችግር የለውም። ሰው የቤተ ክርስቲያንን የጸሎት ቅርጽ አክብሮ ከጸለየ በኋላ የልቡናውን መሻት መናገር ይችላል። የልቡናውን መሻት በመናገር ሂደት ውስጥ ግን የቤተ ክርስቲያኒቷን የጸሎት ስነ ስርዓት ሳላከብር አደርገዋለሁ ቢል ግን ያስኮንነዋል። ምን ማለት ነው? የእያንዳንዱ ክርስቲያን ጸሎቱ ቅርጹ የሚወጣው ከቤተ ክርስቲያኒቷ ነው። ቤተ ክርስቲያን የሁሉ ነገራችን ምንጭ ናት። ለስርዓት ብቻ ሳይሆን ለአኗኗርም ጭምር። ኦርቶዶክሳዊ የጋብቻ ትምህርት ስንማር ይህንን በደንብ ግልጽ እናደርገዋለን። እንዴት ቤተ ክርስቲያን ለጋብቻና ለትዳር ራሱ መሰረት እንደሆነች እናየዋለን። አኗኗራቸው እንደ ቤተ ክርስቲያን ውስጥ የሚደረግ ነገር ነው። ቤተ ክርስቲያን ውስጥ ከሚደረጉ ስርዓቶች መካከል አንዱ ደግሞ ጸሎት ነው። ቤተ ክርስቲያን ጸሎትን ስትጸልየው ውስጡ እምነት አለው፣ ተስፋ አለው፣ ፍቅር አለው፣ ኑዛዜ አለው፣ ምልጃ አለው። ይህንን የመሰለ ጸሎትን ክርስቲያኖች እንዲጸልዩ ታደርጋለች። በራሳችን ይህንን ጸሎት ለመጸለይ ብቃቱም ደረጃውም የማንደርስ ሰዎች ደግሞ የደረሱትን ሰዎች ጸሎት እንጸልያለን መልሰን። በሌላ ቋንቋ አባቶቻችን እናቶቻችን የጸለዩአቸውን ጸሎቶች እንጸልያለን አይደል? መዝሙረ ዳዊቱ፣ ውዳሴ ማርያሙ፣ ቅዳሴ ማርያሙ፣ ውዳሴ አምላኩ፣ ሌሎች ጸሎቶች። እኒህን ጸሎቶች ክርስቲያኖች እያንዳንዱን ብትፈትሿቸው 5 ነጥቦች ግዴታ አለባቸው። እነዚህን ጸሎቶች የምንጸልየው እንደ ልመና ከእግዚአብሔር ፊት እንድናቀርበው እሱን ያስደሰተ ጸሎት በመሆኑ ቅዱሳኑ በዛ እንደተጠቀሙት ሁሉ እኛም ተጠቅመን የልቡናችንን መሻት እንድናገኝበት ብቻ ሳይሆን
ከነዚህ ጸሎቶች በኋላ ያለንን ለራሳችን የምናደርገው ከእግዚአብሔር ጋር የምንነጋገረው ንግግር በእነዚህ የተዋጀ መሆን አለበት። በእነዚህ ቅርጽ የወጣ መሆን መቻል አለበት። እዚህ የቤተ ክርስቲያን ክርስቲያኖች ሥርዓተ ጸሎታችን መሆን ያለበት እንደ ቤተ ክርስቲያኒቷ ነው መሆን ያለበት ማለት ነው። እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን ይህንን ወንድማችን ዲያቆን ዘላለም ታዩ ያስተላለፈውን ትምህርት ለማየት ለመመልከት ሞክረናል። እንግዲህ በዚህ ትምህርት ውስጥ በዚህ ቪዲዮ ላይ በጣም ብዙ ወሳኝ ጉዳዮችን ያነሳንና የተመለከትን ይመስለኛል። እግዚአብሔር አምላካችን ለወንድማችን ረጅም ዕድሜን ያድልልን። ሁላችንም ልንነቃ፣ ልንበረታ፣ ልናውቅ ይገባል። በጸሎታችን ውስጥ ልናካትታቸው፣ ልናደርጋቸው የሚገቡ ነገሮችን በደንብ በጥንቃቄ ልንቃኝ ይገባል። እንዳገኘን የምንጸልይ እንዳገኘን የምናደርግ ከሆነ እግዚአብሔር በተለያየ መንገድ ጸሎታችንን ሊቀበለው ይችላል። ግን በአግባቡ ደግሞ በእግዚአብሔር ፊት እንደቆምን መቅዶ በደንብ አድርገን አስበን የምናደርገው ጉዳይ ሊሆን ይገባልና እነዚህ አምስቱን ወሳኝ ነገሮች በደንብ አድርገን ልናስተውል ይገባል። ዘወትር በጸሎታችን ውስጥ እነዚህን አምስቱን ጉዳዮች በደንብ አድርገን አጢነን በአግባቡ አቅማችን በፈቀደው መንገድ በመንገዳችን ሊሆን ይችላል፣ በመስሪያ ቤታችን ሊሆን ይችላል፣ በስራችን ቦታ ሊሆን ይችላል፣ በጉዞ ላይ ሊሆን ይችላል፣ በማንኛውም በምናደርጋቸው እንቅስቃሴ ውስጥ እነዚህን አምስት ነገሮች ልንረሳቸው አይገባም ማለት ነው። እግዚአብሔር አምላካችን ቤታችንን፣ ኑሯችንን፣ ህይወታችንን ይባርክልን። ለወንድማችንም ለዲያቆን ዘላለም ታዩ እግዚአብሔር አምላካችን ረጅም ዕድሜን ያድልልን። በጣም የሚገራርሙ ትምህርቶችን እያስተማረን እያነቃን እያበረታን የሚገኝ ወንድማችን ነው። ሁላችሁም አዲስ የዩቲዩብ ቻናሉን እንግዲህ አሁን በቅርቡ የከፈተው የዩቲዩብ ቻናልን በተለይም ደግሞ ከጋብቻ ጋር የተገናኙ ወሳኝ ትምህርቶችንም እያቀረበልን ይገኛል። ወደ ቻናሉ በመሄድ ከታች ቻናሉን ሊንክ አስቀምጥላችኋለሁ። ሁላችሁም ወደ ቻናሉ እየገባችሁ ቻናሉን ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ብዙ ትምህርቶችን ያቀርብልናል። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።